እኔ ሁሌ ውድድሮች ላይ ስገባ ምናምን የሆነ ነገር ያጋጥመኛል። ጋይስ ይህ ቪዲዮ አንዴ እንድታዩልኝ ይፈልጋለሁ። እግሬ ያባል እግር ሲለ እንዴት ነው የሚቀንሰው? እግሬ አፍታ ላይክ በጣም በበረዶም ያለኝ ነበረ። በረዶ ሞክሬያለሁ። የዚህኛው ፈተና ከፋ እንጂ መድኃኒዓለምን በቃ በጣም ይከብዳል የዚህኛው ፈተና እንጂ ያው ላያስችል አይሰጥም። ግን ይሄ በቃ እንጃ እኔ ኤክስፕሌን ማድረግ አልችልም። የዚህኛው ፈተና በጣም ለዓላማ መቆም ሩቲን ይመስላል። ጀግና የኔ እናት ታሪክሽን ሰምቼዋለሁ። በጣም ነው የምታበረችው። እንዳንቺ አልተፈተንኩም። እውነት እንገርሽ የራሴ ፈተና ቢሰጠኝም እንዳንቺ አልተፈተንኩም። ብርታት ነሽ፣ ለብዙ ሴቶች ብርታት ትሆኛለሽ። ይሄ ሽልማት ደግሞ መሸለም አለብሽ። ግን ደግሞ እግዚአብሔር ይክሰኛል። መጨረሻውን ወድጄው ነው የምወጣው። በቃ ደስ ብሎኝ አመስግኝበት ነው የምወጣው። አያሳፍረኝም። ስሙን ጠርቼ አፍሬ አላውቅም። እኔ ስፔሻሊ ቅዱስ ሚካኤል ብዬ ጸልዬ ደግሞ አፍሬ አላውቅም። እና ላስት ታይም የነገርኳችሁ ላይ ሚስ ሱፐር ሞዴል ወርልድ ዋይድ ሌዲ ስል ማለት ነው ኦልሞስት አንድ ሳምንት ቀርቶኝ ማለት በጣም በርካታ ውድድሮች ደርሼ ለመሄድ ተበላሽቶብኝ በጣም ብዙ ውድድር ሄጃለሁ። ያልጠቀስኩላችሁ እነዛ ከነገርኳችሁ ውድድሮች ያልጠቀስኩላችሁ ላይ ማለት ነው ደርሼ ልገባልና በጣም ሊሚትድ ሆናለሁ። ፓጀንት በጣም ኤክስፔንሲቭ ነው። በጣም ኤክስፔንሲቭ ነው። በጣም እኔ እንጃ። በጣም ሌላ ሞዴሊንግ ተከፍለው ነው የምትሰራው። ይሄኛውን አውጥተህ ነው የምትሰራው። እዚህ ቦታ ላይ ለመገኘት በጣም ለፍተህበት ነው የሚገኘው። በቃ ብለህ ነው እዚህ ውስጥ የምትገባው እና እንደዛ ሆኖ በቃ ደርስና ሳልችለው መለሳለሁ። በቃ ደርስና ተወዋለሁ። ኦርጋናይዜሽን የሚያግዝ ኦርጋናይዜሽን ያስፈልጋል። አብሯችሁ ሊሰራ የሚችል ፑሽ ሊያደርጋችሁ የሚችል እኔ ሚስ ወርልድ ኢትዮጵያ እኛ ሀገር ላይ በመኖሩ አም ሶ ግሬትፉል። ለዛ ነው እንጂ ሁሌ የሆነ ነገር ሊሳካልን ሲል ብዙ ነገሮች እንፈተናለን። ብዙ ነገሮች ያጋጥሙናል። በጣም ብዙ ነገር ሆኜ ነው የሄድኩትኝ እና the last week ላይ ለሄድ አንድ ሳምንት ሲቀረኝ ማለት ነው ታመምኩኝ። እና ምንድነው ረኒስ በቃ ምናምን የለም በቃ እንዴ አሁን ደግሞ በቃ ሊሳካልኝ ነው ትንሽ ነው የቀረኝ ስል ምናምን ነገር ብዬ በታምኑ ባታምኑ እኔ ሰምቼውም አላውቅም ነበር። ይሄን ነገር አልተናገርኩም ሚዲያ ላይ እስካሁን። ግን ይሄ ጆሮ ደግፍ የሚባል የለም ከልጆች ነው የሚተላለፈው። እንዳጋጣሚ ከዝኔና ማት ነበረ የከዝኔ ልጅ ታማ ነበር። እሷን አቅፊያት ተቀመጫ አይ ቲንክ ከሷ ተላለፈብኝ እና ጆሮ ደግፍ ነው ሰምቼም አላውቅም አይቼም አላውቅም። ሰምቼ አውቃለሁ ጆሮ ደግፍ ግን በቃ የያዘው ሰው አይቼ አላውቅም። እሷ መመኝ የቁንጅና ውድድር ለመወዳደር አንድ ሳምንት የቀረኝ ሰው እሱን አሞኝ ነበር። ጀስት እዚህ ጋር ያማል ምናምን ነገር እና በቃ ምንድነው የሚያመኝ ይላለው ግን በቃ ምንም አልገባኝም። ከዛ the next day ጠዋት ስነሳ ይሄ አብጧል፣ እዚህ ጋር አብጧል። እኔ ፎቶ አሳያችሁ አታውቁኝ። ይሄ እዚህ ጋር አብጧል፣ ይሄኛው እዚህ ጋር አብጧልና ሐኪም ቤት መሄድ አለብኝ ምናምን። ይሄ ኮንተን እኮ ነው እንዲህ ኮኖ ይለኛል ሰው ግን ሐኪም ቤት መሄድ አለብኝ። ይሄ ሐኪም ቤት ሄድኩኝ። ከዛ ሐኪም ቤት ላይ ስታይ በቃ ጆሮ ደግፍ ነው ራስሽን አይዞሌት አድርጊ ተባልኩኝ። እንደ ኮሮና አልኩኝ። አሁን ራስሽን ግን እኮ አሁን ውድድር አለኝ ላይክ 6 ቀን ምናምን ውስጥ ውድድር አለኝ ስላቸው አም ሪሊ ሶሪ ግን በቃ እንትን ማለት አለብሽ አሉ። በቃ ወደ ራስሽን አይዞሌት አድርገሽ ምናምን መገገም አለብሽ ተባልኩኝ። እሺ ብዬ ቤት ገብቼ ተኝቼ ይሄ በጣም እያበጠ መጣ ላይክ ሙላ my skin got like you know like በቃ ይሄ እንዳለ ተለጠጠ አገጪ ምናምን ነገር። ከዛ እግዚአብሔር ያውቃል ምናምን እያልኩኝ እዛ ላይ ሆኜ ነበር ትኬት ስቆርጥ የነበረው። እዛ ላይ ሆኜ ነበር ዲዛይነሮች ጋር ሳወራ የነበረው ምናምን ነገር አስተካክሉ እንደዚህ ያርጉልኝ እንደዚህ እና የግድ ደግሞ መሯሯጥ አለብኝ ለራሴ። ተነስቼ ከታመንኩበት ማስክ እያረኩኝ ሁሉም ቦታ እየሄድኩ ልብስ ሰብስቤ ምን ብዬሩት እንደዚህ ሆነሽ ትሄጂ ነው ይሉኛል። እሄዳለሁ ወክላለሁ ብያለሁ እሄዳለሁ ወዳደራለሁ። ከዛ በቃ እግዚአብሔር አንተ ታውቃለህ አለቀስኩኝ፣ ጸለይኩኝ። ከዛ እየተሻለኝ ምንድነው ያለኝ አይዞሌት በቃ 4 ቀን 5 ቀን ውስጥ ይተውሻል በራሱ ነው የሚሄደው። በህይወትሽ ደግሞ አንዴ ይይዝሻሉ እና አላውቅም እኔ
እየተሻለ መጣ እግዚአብሔር ይመስገን። እኔ ስጀምር ትዝ ይለኛል አባቴ he was not happy ሞዴሊንግ መስራት ፈልጋለሁ ሞዴሊንግ ልግባ ስል በቃ እንዴት አስተምርሽ ብሎ የነበረ you know የተሻለ መጣ ዲዛይነሮች በቃ ጁላይ ምናምን የሚባል ነገር የለም። እኛ ኢትዮጵያኖች we have a strong ጁላይኖች አይደለ እና ይሄ እንዳለ በቃ የለም ነበረ ስፔሻሊ ሞዴሊንግ ላይ አለን ሶ እና በጣም ብዙ ስም አየው ብዙ ነገር ተጽፎብኝ አየው ምናምን እቺናት ምትወክለን ምናምን ይላል እና I know myself you know በቃ ተመስገን ለበጎ ነው። ከዛ እዛ ደግሞ በቃ ብዙ ሰው ደግሞ ብዙ ነገር ስላለኝ የነበረ እግዚአብሔር ያችን ነገር አሳካልኝ you know አግዘኝ ያልኩት እግዚአብሔርም አላሳፈረኝም። ወይ ነው ጧት ኖ እግዚአብሔር ይባርከን እንዳይሆን እንደዛ እንዳይሆን ነው። ከዛ ግን በቃ ተነሳው ተሻለኝ ደህና ሆንኩኝ ሀገሬን ወክዬ አሸንፌ በድምጽ በህዝብ ምርጫ ራሱ አሸንፌ ነበር። እዛ በፒፕል ቾይስ you know በፒፕል ቾይስ አሸንፌ ነበር። ከዛ ደግሞ ቤስት ኢን ፕሮሞቲንግ ብራንድ እንዲሁም ደግሞ ሰርድ ራነር አፕ ተብዬ አሸንፌ ነው የመጣሁት። እዚህ በክብር ነው የተቀበሉኝ እግዚአብሔር ይመስገን አላሳፈረኝም። ያም ፈተና አለፈ እና ይሄኛው ውድድር መጣ ሌላ ፈተና መጣ። ተመስገን ከበደች እንጂ ተመስገን። እኔ ማርያምን በቃ መቶ ወደ 6 አመት 7 አመት ኦልሞስት ፓጀንትሪ ላይ እንደዛ ስታሽ ማለት ነው። ከኔ ኩል ሞዴሊንግ የጀመረ ሰው አብዛኛው ሰው በቃ ኢነርጂ ድሬኔጅ ሆነበት በቃ እንትን ይላል በቃ ያደክማል በጣም ያደክማል። እና እውነት እመኑኝ አንድ ውድድር ስፔሻሊ አንድ አይነት ውድድር ላይ ደርሳችሁ የሆነ ቦታ ላይ እኔ እንጃ እንዴት ልበላችሁ። አሁን ለምሳሌ ተራራ ትልቅዬ ተራራ በጣም በተስፋ ወጣችሁት ልክ ላይ ስትደርሱ ስትወድቁ ድጋሚያን ተራራ ለመውጣት ማለት ነው it's very energy draining። ግን ደግሞ አሁንም ወጣችሁ you know and like I've been there a lot በጣም ብዙ ጊዜ በቃ በጣም ብዙ ጊዜ you know down እና ግን በቃ እግዚአብሔር ለእናንተ ምን አልኩኝ በቃ a rejection እንድነው a rejection is a redirection from God የሆነ አንድ እግዚአብሔር ሪጀክት ሲያደርጋችሁ ነገር it's like giving you another direction you know በቃ ነገር የለም you know እግዚአብሔር ይሄው ሊጡ ይሄው ምጣዱ ነው የሚለን እኛ ጋግረን መብላት አለብን። ስለዚህ በቃ trying everything possible በቃ አላቀም ሞዴሊንግ በጣም ወደኝ ብዙ ጊዜ እኔ እንጃ እንዲህ ቁጭ በቆጥላችሁ በጣም ብዙ ጊዜ ደርሼ ተመርሻለሁ ድረስ መልስ ከዛ ግን በቃ ፈተና አለው። አሁን ምንም እንደምፈተን አውቃለሁኝ እንደዚህ እግዚአብሔር በፈቀደልኝ ነገሮች ላይ ለመግባት ስል እንደምፈተን አውቃለሁኝ። ግን ደግሞ በዚህ መልኩ አልጠበቅኩም ነበር። የዚህ በጸሎታችሁ አስቡኝ ተሪስት ይመጣል። I'm sorry ቦታችን እኔ በጣም ነው ደስ ያለኝ። በጣም ብዙ እህቶች ብዙ ወንድሞች ነው ያገኘሁትና በጣም ነው የማመሰግነው። በጣም ነው የማመሰግነው። ዛሬ ማነሽ ምንድነሽ ለሚለው ማለት ነውና ይሄንን ልናገር ነው የመጣሁት። በጣም ግን ምንድነው እኛ ሀገር ላይ የሚሰጠው ነገር ስላለ እኛ ሀገር ላይ ብቻ አይደለም አክቹአሊ ብዙ ቦታዎች ላይ ለማየት ሞክሬያለሁ። አብዛኛው ጋር እዚህም ሲነግሩን ያ በቃ ደስ አይላቸውም ምናምን ስራ አይመስላቸውም ወይ ምናምን። በጣም ትልቅ ነው ኢትዮጵያን ማስተዋወቅ የምንችልበት ወይም አንድ ሀገርን ለዓለም ማስተዋወቅ የሚቻልበት ትላልቅ መድረክ የሆኑ ጉዳዮችን የምናስተላልፍበት ነገር ነው። እኛ እንደ ሀገር ማለት ነው ኢትዮጵያ ማለት በጣም በቃ we are በጣም developing you know በጣም የሚደነግጡት ገና ከፍቼ ሳጀምር ቪዲዮ 2 ሰከንድ 3 ሰከንድ አይተው ገና በቃ በጣም የሚደነግጡት ኢትዮጵያ ውስጥ ይሄ ነገር አላችሁ እንዴ ነው የሚሉትና ኦፍ ኮርስ አለን። እኛ በአፍሪካ ብቻ አይደለም በአለም ደምቀን መታየት እንችላለን። የኛ ያለን ሀብት እኛ ያለን ነገር በጣም ብዙ ነው። ሶ ይሄንን ሪፍሌክት የምናደርግበት ነው። በባህልና ስፖርት ሚኒስቴር
የባህል አምባሳደር ተደርጌ ካልቸራል አምባሳደር ተደርጌ ተሹሜያለሁ። ለዚህ ክብር እግዚአብሔር ያክብርልኝ። ከዛ በኋላም ኢትዮጵያን የተለያዩ ቦታዎች የተለያዩ ዴስቲኔሽኖች ጋር በመሄድ ቱር እያደረግን ነበር። በጣም በቆንጆ ሁኔታ በጣም እኔ እንጃ አባቶች በክብር ተቀብለውን ተንከባክበውን ሁሉም ቦታ እንደ ልጅ ነው የተቀበሉኝ። በቃ ሁሉም ቦታ እና ምን ያህል የተባረከ ሀገር እንዳለን ምን ያህል የተባረከ ትውልድ እንዳለን ማለት በቃ ከአቀባበል ጀምሮ ባህላችን ወጋችን በጣም ብዙ እኛ አይደለም ዓለም ሊደመምበት እዚህ ስልክ እየከፈትኩ ሳሳያቸው ኢትዮጵያ እንዲናት እንዲዛ እኛ እናቅም ነው የሚሉኝ። እንዴት እንደዚህ ያላችሁ እንደዚህ ከተማችንን እዩት ምን ያህል እንደሚያምር ምን ያህል ዲቨሎፕ እንዳደረግን ምን ያህል ፕሮጀክቶች እንዳሉን ሪዞርታችንን ተመልከቱት። ካም ቪዚት ኢትዮጵያ መታችሁ ኢትዮጵያን ጎብኙ። ኢትዮጵያ is one of the blessed country። ገና ሲመገቡ እኮ ምናችንን ነው የሚያደምጡት? ከአየራችን እኮ ነው የሚጀምሩት። የኢትዮጵያ አየር የት ይገኛል? ከምሬ ነው። እና ከአየራችን ጀምሮ ኢትዮጵያ ገብተው እስኪወጡ ድረስ we have the most blessed country። በጣም ያልተነኩ ያልተዳሰሱ በጣም ብዙ ነገሮች ያሉን ብዙ ሀብቶች ያለን ሀገር ነን። እና ይሄንን ነገር የምናስተዋውቅበት መንገድ እኔ እዚህ መጥቼ ኢትዮጵያን እኮ አውቃታለሁ ኢትዮጵያን የመጣሁት ስል በአፌ ብቻ አይደለም ሄጄ ያየኋቸው የዳሰስኩባቸው በቃ በጣም ብዙ ቦታዎች አሉ። በጣም ብዙ ቦታዎች አሁንም አልቆምም። ስመለስ የሚቀጥል ይሆናል። ለጊዜው በጣም የሄድንባቸው ቦታዎች ሊሚትድ ሆነዋል። ስፔሻሊ ካጋጠመኝ ነገር ጋር የነበረ ማለት ነው እንጂ ኤቭሪቲንግ የሄድንባቸው ቦታዎች እግዚአብሔር ያክብርልኝ ሁሉም ጋር በቃ በጣም ቆንጆ የሚባል አቀባበል ነው የነበረን። ሁሉም ጋር ተደስተን ተጫውተን ሁሉ ነገር የጎደለብን የለም። አሁን ደግሞ ይቀጥላል። ያንን ለዓለም የምናሳይበት ለዓለም የምናንጸባርቅበት ትልቅ መድረክ ነው። ባህልና ስፖርት ሚኒስቴር ለዚህ በጣም አመሰግናለሁ ማለት እፈልጋለሁ። ይሄ ብቻ አይደለም። እኔታችሁ የኦቪድ ሪል ስቴት ደግሞ ብራንድ አምባሳደር ነኝ። ኦቪድ ሪል ስቴት ቤት ለሁሉም በሚል መሪ ቃል በጣም ቆንጆ የሚባሉ ቤቶችን ገንብቶ እየጠበቀ ነው። ሰው ሁላችሁም አስተማማኝ በሚባል ዋጋ የምታገኙበት ቤት የምታገኙበት ትልቅ ድርጅት ነው። ሶ እኔ ባጭሩ ያክል ራሴን ለመግለጽ ያ ባለፈው እንግዲህ ካልሰማችሁ እኔ በሀዘኔ ጊዜ ቤቴ ድረስ መጥተው አጽናንተው በቃል ብቻ ሳይሆን በተግባር ያሳየ ድርጅት ነው እና ኦቪድ ሪል ስቴትን በጣም አመስገን እፈልጋለሁ። ከዛ በተጨማሪ ደግሞ መጠየቅ የምትፈልጉት ነገር ካለ ስፔሻሊ እኔ የወከልኳችሁ እስካሁን ይሄ ሜንሽን ያደርኳቸው ነገሮች ናቸው። ውመን ኢምፓወርመንቶች ላይ ስፒቾች ላይ አለሁኝ። የተለያዩ መድረኮችን መርቻለሁኝ። ወዘር ኢንተርናሽናል ስፒቾች ሊሆን ይችላሉ፣ ሞቲቬሽናል ስፒቾች ሊሆን ይችላሉ። አም አን አድቮኬት አም አድቮኬቲንግ ፎር ቺልድረን ኤንድ ውመን። ሶ ይሄን ፕሮጀክቴን በጣም በትልቁ ሰርቼ አኩርቻችሁ እንደማሳይ እርግጠኛ ነኝ። ከዛ ደግሞ ይሄ አሁን የነገርኳችሁ ምንድነው አብዛኛው ሰው ጥያቄ ፈጠረበት። ኢትዮጵያን ወክላ ሄደች ሞዴል በቃ አብዛኛው ሰው ሞዴል ሲባል በቃ አንድ ሂል አድርጋ ቀጭቋ ብላ የምትመለስ ሴት አድርጎ ብቻ ነው የሚያስቧት። ኖ we have a lot in our back። ብዙ የያዝናቸው ነገሮች አሉ። ሞዴሊንግ ማለት አንድ ትልቅ ኢንዱስትሪ ነው። በጣም ትልቅ ኢንዱስትሪ። ኢንተርናሽናል ኤክስፖዠር ማግኘታችን በጣም ልንወደው ይገባል። ምክንያቱም አርቲስቶቻችን ሁሉ ሞዴል ብቻ አይደለም። even every singer, every dancer, every sport ሁሉ ነገር we have to make it internationally። ኢንተርናሽናል የምናደርጋቸው ነገር ሁሉ it's a tourism sector በጣም ፕሮሞት የምናደርግባቸው ነገሮች ናቸው። ዛሬ ቦታ አድርገን ይሄ በቃ ቦታ ተደርጎ አለፈ የሚባል ነገር ብቻ አይደለም። በጣም every contestant ሊትራሊ ማለት ነው ማናቸው እንደዚህ ለምንድን ነው እንደዚህ እየደገፋችሁ ያሉት ለምንድን ነው እየተደገፋችሁ ያላችሁት? ይሄን ያህል ሰው ተነስቶ ለምንድን ነው ቮት እያደረገ ያለው? ለምንድን ነው እየተባበራችሁ ያላችሁት? ምንድን ነው የሚለው ነገር ሁላ በጣም እዚህ እንትን ፈጥሯል። ምንድን ነው የሚባለው ጥያቄ ፈጥሯል። ማናቸው ኢትዮጵያ ምን ስለሆነ ነው እንደዚህ? ምክንያቱም ገብቷችኋል ዓለም ላይ ሙሉ ማለት ነው ኢሮፒያን የተወዳደሩ ነው፣ አሜሪካንስ የተወዳደሩ ነው፣ ኤዥያን የተወዳደሩ ግን the rest ኮምፒቲቲቭ የሆነው it's Africa which is East Africa እኛ እና እነዚህ ማን ናቸው? ለምን ነው የሚፎካከሩት ያሉት? ለምንድን ነው እንዲያደርጉ ያሉት? ይሄኛው ራሱ በጣም ትልቅ ነገር ፈጥሯል። በኋላ ቪዲዮ ወይ ሰርችበት ልቅበታለሁ። ሶ ኢንተርናሽናል ኮንቴንት እንዲሆን ምናልባት በእንግሊዘኛ እያደረኩኝ እለቃለሁ ሶ ዳት ሰዎች ጋር ሲደርስ
we are getting international exposures አሁን ላይ so international የሆነ exposureዎችን ስናገኝ በትክክል መጠቀም አለብን this is our time to shine this is our time to go up and show the world who we are you know በጣም ነው የማከብራችሁ በጣም ነው ማመሰግነው ስለሁሉም ስለጊዜያችሁ ስላደረጋችሁ ነገር everything I'm beyond words ከምር በጣም ስፔሻሊ ትላንትና እኔ እንኳን ተኝቼ ላይቭን ከፍቼው ተኝቼ እስከነሳ ላይቭ ላይ ተቀምጧል እኔ ማለት የውድድሩ ቀን ማታ በቃ ውድድሩ ያለቀ ፋይናል ውድድር ሴፕቴምበር 5 ነው የሚውለው ሴፕቴምበር 5 ላይ ውድድሩ ሲካሄድ ራሱ ነግራችኋለሁ እግዚአብሔር ለራውንድ 2 ያብቃን ራውንድ 2 ቮቲንግ ወዳደር ወይም ደግሞ ለራውንድ 2 ቮቲንግ ማለፍ የምንችለው ራውንድ 1ን አልፈን አንደኛ መሆን ብቻ ነው ባለፈውም ነግራችኋለሁ በኮንቲኔንት ነው የሚመረጠው ብያችኋለሁ ያ በኮንቲኔንት ሲመረጥ ከኤዥያ አንድ ሰው አፍሪካ አንድ ሰው ዩሮፒያን አንድ ሰው and ኤዥያ አንድ ሰው ነው የሚመረጠው እነዚህ አራት ሰዎች ነው ለራውንድ 2 የሚያልፉት ቮት ለማድረግ ማለት ነው አንድ ሰው እነዚህ ሰዎች ፋይናል ውድድር ላይ ማለት ነው ፋይናል ውድድር ላይ ቮቱ እንደገና ይከፈታል ይሄኛው ቮት የሚዘጋው ሴፕቴምበር 4 ነው ሴፕቴምበር 4 ላይ ራውንድ 1 ይዘጋል ሁሉም ኮንቴስታንት ወጥቶ አራት ኮንቴስታንት ብቻ ይቀራል እነዚህ አራት ኮንቴስታንቶች ለሚቀጥለው ውድድር ሲወዳደሩ ማለት ነው እዛው መድረክ ላይ እኛ እየተወዳደርን እያለ አራት ሰው ለቮት ያለፈው ሰው ቮቱ እዛው ጋር ይከፈታል ሴፕቴምበር 5 ላይ ድጋሚ ቮት ይከፈታል ራውንድ 2 ተብሎ ግን እዛ ሰዓት ላይ ቁጥር ከዚህ በፊት አሁን ቮት የተደረጉት ቁጥሮች ተጥለው አይደለም ይቀጥላል በዛው እየቀጠለ ነው ያሉት እንደገና ይከፈትና ውድድሩ ላይ ቶፕ 6 ይገባል በጣም ትልቅ ነገር ነው በጣም ይሄንን ማድረግ ከቻለን we are very unstoppable you know እዛ ጥያቄ ጋር ለመድረስ በጣም we need it ኤዥያ ግሩፕ ላይ ካምቦዲያ እየመራች ነው በ457,000 ማለት ነው አሜሪካ በካናዳ በ181,000 እየመራች ነው አፍሪካ ስነት እየመራች ነው ኤርትራ በ1,316,582 እኔ 957,000 ላይ ነኝ ከዛ በዩሮፕ ደግሞ ሚስ ፍራንስ በ69,000 ቮት ነው እየመራች ያለችው ሳረግ በ200,000 አካባቢ ነው የምንበለጠው መሰለኝ we are always there ግን በ200,000 አይነት ነገር እንበለጣለን አሁን ግን በ300,000 ተበልጠናል ዋው it's tough 300 እየተበለጠ ነው this is too much you know እውነት በኢትዮጵያ ፓወር እተማመናለሁ በጣም እተማመናለሁ ገነት ካወቃችኋት የሚስ ወርልድ ናሽናል ዳይሬክተር ማለት ነው ካወቃችኋት ይሁሉ አመት ላይ ሰንሱን ይዛ ሀገራችንን ተወክላ በየአመቱ ማንም አያውቅም ስንት አመት ሞዴል ተልኳል ግን ገኒ አትታወቅም በጣም ለፍታበታለች በጣም ሰርታበታለች ገኒ ብቻ አይደለም በጣም ብዙ ሰዎች አሉ ከጀርባ you know ፎከስ ኢትዮጵያ ታቆታላችሁ ካሜራማኑ ፎከስ ዘውዱ ታቆታላችሁ ከሚስ ወርልድ ኢትዮጵያ ከ9 አመት ሙሉ አንድ ላይ ሰርቷል ለፍቷል እነዚህ ሰዎች ግን ሞዴሎቹን በቃ ፑሽ አርገው ጎብዙ በርቱ እኛ ከናንተ ጋር ነን ሂዱ ነው እንጂ ራሳቸው ሰው አላወቀላቸው ማልታየላቸው በጣም ብዙ አለ ኤርሚያስ አለ ከጀርባ በጣም ብዙ አለ ፕራይም ሞዴሊንግ አለ እነ ቤኪ አሉ እነ መልካም አሉ በጣም ብዙ ሰው ብዙ አለ እነ አበባው አሉ እና እነሱ ባይኖሩ you know እኛ ኮወክል እኔ እዚህ ጋር መምጣት አልችልም ነበር እነሱ ባይኖሩ ኑሮ you know በጣም ትልቅ ነገር ነው ይሄ ነገር ስላለን we have to be very grateful ሚስ ወርልድ ሚስ ሱፐር ሞዴል ወርልድ ዋይድ ሄድ ከፈች ካያችሁ በደንብ ሰፖርት የሚያደርጋለ በዛ ልክ ደግሞ በጣም ደግሞ የሚያስከፋ ነገር አለና ያ ሰው በህይወቱ ላይ ምን ያሳለፈ ነው ምንም አናውቅም ሰው እንጠንቀቅ አናውቅም ምን እንደሚመጣ ነገኛ ላይ ስለማናውቅ እሱ ላይ እንጠንቀቅ በደይ በነበረታታ አይዞሽ አለን ብንባባል እኮ የት እንደርሳለን ይሄ ነው በቃ ከክፋት የነጻ ዓለም ፈጠረን ማለት እኮ ነው ሁሉም ሰው ካይንድነስ ስፕሪድ ቢያደርግ ጽዱ የሆነ ሀገር ጽዱ የሆነ ዓለም መፍጠር እንችላለን why not by the way ምንም ማስከፍሎን አይደለም
ምንም ከኪሳችን የምናወጣው በቃ የሆነ ሰው ጥሩ ከሆነ እኮ ምንም የሚከፍለው ሰው ነገ በቃ ተው ሰው ያድርግልህ፣ ግን እግዚአብሔር ያድርግልሃል። እግዚአብሔር ይከፍልሃል። በቃ ከእግዚአብሔር ታገኘዋለህ የሚባለው ነገር የለም። በቃ እግዚአብሔር ይከፍላል በጊዜው። ከዛ ታይሚንግ የሚባል ነገር አለ። ቢዘገኝ አይቀር I've been there a lot of times ግን እግዚአብሔር ይመስገን።